አንዴ እንስማ። የመጀመሪያው ድምጽ ማን ነው? የሷ ነው። ለምን ኤደን አቤት ያለችው የሷ ድምጽ ነው። አልክድም ግን ማለት ነው ቪዲዮ ለምን አታወራሽም? ተቻለሽ ቪዲዮ ፎቶ ኤደን መሆኗን እንግዲህ ፎቶዋን ተለጥፎልሻል አይደለ? ከተቻለ ግን በቪዲዮ ታወራሽ። ሌላ መዘዝ ማለት ነው። ድምጹ የኋላኛው የሷ ድምጽ አይደለም። ግን አትሊስት ኤደን በህይወት አለች። አትሊስት ኤደን በህይወት አለች። ተመስገን በሉ። በህይወት ትኑር አትኑር የማትታወቅ ቤቴሌም ማለት። ስለዚህ ለሁለቱም ነው ለሁለቱም ነው ድምጽ የምንሆነው፣ ለኤደንም ለቤቴሌም። ቤቴሌም ኢትዮጵያዊ እህታችን ናት፣ ኤደንም ኢትዮጵያዊ እህታችን ናት። ስለዚህ ሀቁን አብረን እንድናወጣ እንተጋገዝ። አንዴ ሚውት አድርጉ። የኤደን እውነት ነው ሀቢብዬ ግን በእሷ ስም እየተነገደ መሆኑን በቪዲዮ ተደውሎ ቪዲዮ ላይ ወጣ እንትን ካለች እኛ መልኳን መቼም እያየች ነው አይደለ? እራሷ ድምጿን በቪዲዮ ውጪ በያት አይሻልም? እሺ ሚውታር አንቺ ራሱ ድምጿና የመጀመሪያ ድምጽና የሁለተኛው ድምጽ አንድ አይነት አይደለም አይደለ? እኮ አንዴ እኔ መፍረድ አልችልም። አንዴ እንስማው፣ ድምጹን እንስማው። ስለዚህ ትክክል ነሽ። ነው ሪጀክት ነው። ኔትወርክ ነው። ኦኬ እሺ፣ ኔትወርክ ነው። ጥሩ ደጋግሜ እየሞከርኩልሽ ሪጀክትድ ሲለኝ እኔ ደግሞ ምን ሆኖ ነው ብዬ ነበር። እሺ እና ምንድን ነበር? እየጠበቅንሽ ነው እኮ ቲክቶክ ላይ በኢሞ ብቻ ነው ማውራት የምችለው። በኢሞ ብቻ ነው ማውራት የምችው። ጥሩ እሺ፣ ለኤምባሲ እናመለክትና ኤምባሲ በአካል ቀርበሽ ስለ ቤቴሌም ነፍስ ቃል መስጠት አለብሽ። ችግር የለውም። እሺ ቤቴሌምን አንቺ ነሽ አይደለ ነይ ብለሽ አሳምነሽ እንድትመጣ መንገድ እንድትጀምር ያደረግሻል? አይ ራሷ ናት። እኔ እቀበልሻለሁ ብዬ ነው ቃል የገባሁላት እና ጓደኞቿ ናቸው የኔ እናት። እኔ ደግሞ እንደዚህ መሞቷን ለቤተሰብ ማስተላለፍ ጥፋት ከሆነ አይዶንኬር አላውቅም። ዝም እኮ ማለት ነበር፣ ግን ደግሞ ጓደኛዬ ስለሆነች እንዴት እንደዚህ ማለት አይ ዶንት ኬር ማለት ስለ ጓደኛሽ ነፍስ ጥሩ ሆኖ ታገኛለሽ አንቺ። ለምን እኔ ማለት ማስተላለፍ የሰው ነፍስ እኮ ነው። አንቺም እኮ ሰው ነሽ፣ ነገ ትሞቻለሽ እኮ። ታዲያ እንዴት እንደዚህ በቀላሉ አየሽው? ማለት በስርዓት ተቀበረች ብለሽ የላክሽውን ራሱ ፎቶ እንዲህ ነው በስርዓት መቀበል? የሰው ልጅ እንዲህ ነው በስርዓት ሲቀበል? አንደኛ የሰው ነፍስ ጠፍቶ እነሱ ለቤተሰብ ሳያስፈቅዱ ራሱ ማን የመቅበር ፍቃድ ሰጣቸው? እንዴት ይቀብራሉ? አትችይም ዝም ማለት፣ ትጠይቂያለሽ በህግ። ለምን ስልኳ ተፈትሾ ይገኛል። ለመጨረሻ ጊዜ ያወራችሁ አንቺ እንደሆነ አንቺ መክረሻት፣ አንቺ ዘክረሻት እንደተነሳች እኮ ሁሉ ነገር ያወራችሁት ኮንቨርሴሽን ስልኳ ላይ ስልኳን ከቴሌ አስወጥቶ እኮ ቤተሰብ ያወራችሁት ሁሉ መውጣት ይችላል። ምንም ዝም ማለት እንዴት ዝም ማለት ይችላሉ ብለሽ ታስቢያለሽ? አንቺ ሳምነሻት ከሀገር ወጣች። መፈተሽ ከቻለች ማለት ነው ይፈተሽ። በቃ ያለውን ነገር እንደውም ይሰማል። በሰማችሁት ድምፅ እቺ ኤደን ናት አይደለችም? በፍጹም የእሷ አይደለም ሀቢቢ፣ እግዚአብሔር ምስክሬ ነው። የእሷ ድምፅ አይደለም። እመቤቴን የእሷ ድምፅ አይደለም። ሲጀመር የትልቅ ሰው ድምፅ ነው። እሷ ገና 22 ዓመት ምናምኗ ነው። ከፈለግሽ ሁሉንም ሪከርድ ለምን የእሷ የምታናግርበትን ድምፅ ለምን አታወዳድሩም? ራሱ ማለት ነው። ድጋሜ ወንጀለኛ ስለሆነች ነው ላይቭ አልገባም ያለችው። ስለዚህ ላይቭ አልገባም ያለችው ወንጀለኛ ስለሆነች ነው። አቡ እሺ ቆይ ምን? አቤት እየሰማንህ ነው። ከልጁ እኮ የልጁ ያወራት ድምጿና ይሄ በምንም አይነት መንገድ እኮ አይለያይም። አንድ እኮ ነው አይደል? ከአንቺ ጋር ያወራችሁና ከልጁ ጋር ያወራችሁ ወሬ እኮ እናንተ ከምትከራከሩ ከምትጣሉ ህዝቡ ሁለቱንም ድምፅ ሰምቶ ይፍረድ። አይሻልም? ይፍረዳው። እንደዛ ይሻላል። በቃ ሙሉ ሪከርዱ ልላክልሽና ዞረኛ እኮ በቃ ህዝቡ ያዳምጥና ሙሉ
ሀቢብዬ አንዴ ትሰሚኛለሽ? እሰማለሁ። ተፈጣሪ ጋር አንቺ በምቺው አቅም መመርመር ትችያለሽ። እኛ አንችልም። እኛ አቅም የለንም። እውነቴን ነው የምልሽ። እኛ ምንም የምናውቀው ታሪክ የለም። የክፍለ ሀገር ሰው ነን። ምንም የምናውቀው ታሪክ የለም። ምን እንደሚያወሩ አይታወቅም። እኛ በፌሮ እንደምትደበደብ ነው የምናውቀው። በፌሮ እየተደበደብኩ ነው፣ እባካችሁ እርዱኝ፣ ልሞት ነው፣ ልሰናበታችሁ ነው እያለች አያቷንም እናቴን ማለት ነው እኔን ለራሷ አቅመ ደካማ ናት። እናቴን ፎቶ ተፈለግሽ እንልክልሻለን። የእናቴንም የእናቷንም በጣም ተጎሳቅሎ የሚኖሩ ድሃ ማህበረሰብ ናቸው። እግዚአብሔር ነው የምልሽ። ተፈለግሽ አሁን ይላክልሻል። ድሃ ማህበረሰብ ያሳደገነን ለፍተን ነው እኛ ያለነው ማለት ነው። እስከ ማንኛውም እስከ ቤቴ ፎቶ ልልክልሽ እችላለሁ። ግን እግዚአብሔር የድሃ አምላክ ከአንቺ ጋር ተጨምሮ እውነቱን የሚያመጣ አምላክ ይፍረድ። አንቺ በምትችው አምላክ ጥበቡን ገልጾልሽ ማለት ነው። እውነቱ እንዲ ታንቺ እኛ አንቺ ጋር እንደርስም። አንቺ ታውቂዋለሽ ሁሉን ነገር። አንቺ በምታጣሪበት መንገድ ታጣሪልናለሽ ተፈጣሪ በታች ማለት ነው። እንኳን አንቺ ጋር ደረሰ። ለምክንያት ነው የሷን ፎቶም ቴራ ነው እንጂ ሌላ ምንም ነገር አይደለም። ለምክንያት ነው አንቺ ጋር ፎቶ የደረሰው እንጂ የድሃ ቤተሰብ ናት። እኛ አቅም የለንም፣ ፎሎወር የለንም፣ ቲክቶክ የለንም፣ የምናውቀው ፎሎወርም የለንም። ባለን አቅም 5-10 እየሰበሰብን ያለው ድሃ ማህበረሰብ ከገጠር እየተለመነ ነው ያለው። ከገጠር የኑሮ ሁኔታውን ታውቂዋለሽ። አሁን ለሱ 5-10 እየተለቀመ አንድ ቀን 100 ሺህ ብር አንድ ቀን 80 ሺህ ብር እየተጠራቀመ ነው እየላክን ያለ ነው። እንኳን ሌላ ነገር የምናውቀው ማለት ነው። እያንዳንዱ መረጃ እኛ ያለን እንሰጥሻለን። አንቺ ፈጣሪ ደግሞ አግዞን የእውነተኛ አምላክ አግዞን እውነትን የሚያውቀው እሱ ነው። ስለዚህ እግዚአብሔር ባንቺ አድሮ ማለት ነው እውነቱ እንዲወጣ እግዚአብሔር ይርዳን። ሌላ የምንለው ነገር የለም። አቅም የለንም። ተጅ ወዳፍ የሆነ ህይወት ነው እየኖርን ያለን ሁላችንም ማለት ነው። እሺ ይሄኛው እንስሳውና አይት አቤት ኤደን ነሽ? እንዴት ነሽ? ሰላም ነሽ? አይደል? እኔ የምልሽ ቤቲ የምትባል ልጅ ከየመጣች ነበረ መሰለኝ ባንቺ በኩል። አሁን እቀበልሻለሁ ብዬ ቃል ገብቼላት ነበርና አልቻለችም። ጅቡቲ ላይ ሙቀቱ አልቻለችም መሰለኝ። ከሷ ጋር የመጣችው ልጅ ትናንትና ስትል አብረው ናቸው ብዬ ነበር የጠበኩት። ከዛ አረፈች ምናምን አሉ። ማለት ያረፈችው የት ነው? ምን በምን ሁኔታ ማለት? ጅቡቲ ላይ ማለት አሁን እነሱ ብር ምናምን ተልኮ ነበረ ወደ ኢትዮጵያም ወደዚህም መምጣት አይችልም አስክሬኑ። ከዛ እዛው በቃ ቀበርናት በስነ ስርዓት አለች። አባት የመጣች ልጅ። እሺ ይሄንን ሰማችሁ አይደለ? ከኔ ጋር ያወራችሁ ይሄ ምን እውነታው የሷ ድምጽ ይሄን እውነታውን ልንገርሽ ምን ላይ እንደደረሰች እሷ ኤደን ነሽ ወይ? አዎ እንዴት ነሽ? እግዚአብሔር ይመስገን ያለችው ብቻ የሷ ድምጽ። ከዛ ያለፈ ጅቡቲ ተቀብያታለሁ ምናምን የሷ አይደለም። በደንብ አድርገሽ አዳምጪ ሙሉ ማለት ነው። እሺ እኔ ህዝቡ ሰምቶ ራሱ እንዲያይ ነው። አንቺ ሚውት አድርጊና ህዝቡ ሰምቶ በቃ ህዝቡ ከእግዚአብሔር ልቦና ሰጥቶት ህዝቡ እንዲሰማ በቃ ህዝቡ ይፍረድ። አቡ አቤት ይኸውልሽ አሁን በአንድ ጊዜ እስኪ በዚህችኛው ቅጽበት እንዴት የሁለት ሰው ድምጽ ሊመጣ ይችላል? የመጀመሪያውን አቤት ሰላም ነኝ ያለችው እሷ ነች አለች። ከዛ በኋላ ደግሞ ያለው ደግሞ አይደለችም። ምን ጊዜ ማን መጥቶ ያወራታል? እስኪ በምን ምክንያት እንዴት ነው ተቀይሮ? ምንድነው የተቀየረው ነገርስ? እኛው ፈልገው የእውነት አምላክ ቴክኖሎጂ እኮ የረቀቀበት ጊዜ ነው። ብርሃኑ ነው ስም በእናትህ ለምን ያው ናት ጋር ልከራከር ይኸውልሽ እናቴ አሁን እኔ ካንቺ ጋር አንተ ቴክኖሎጂ ቢንቷን ያረጋግጥ ይፈልኩኝ እንዴ እኔ ማንተ ጋር ተከራከርም። ስማኝ ሲጀመር የት መሆኑን እውነታውን ነው። ግን አዘነተኛም አትመስልም። ሲጀመር አንተ እህትም እንደዚህ የተጎዳችም አትመስልም።
ልክ ነሽ። እዚህ ያለቀስ ነው ያዘን ፊት ራሱ የለም። አንተ ራሱ ጠረጥራለህ። ምን እንደሆንክ ራሱ አንተ እንጠረጥራለሁ። ገባህ? አንተ ልትሆን ትችላለህ። እንደዚህ እህቴን የበላሃት አንተ ልትሆን ትችላለህ። ገባህ? ላይቭ ስለገባህ አይደለም። ምንም ያዘን እንኳን እህት ጅቡቲ ሞተችና የታመመች ራሱ ፊት የለም። ገባህ? በቃ የእህትህን እስኪ መረጃ አቅርብ እስኪ። የት ታውቃታለች እህቷን? ልጅቱ ሰንከራታች ናት። ጓደኛ እንኳን የላት። ጓደኛም ደግሞ ያለቻት የመራቤ ነው። በምትጠይቁት መጠየቅ ትችላላችሁ። እንግዲህ እኔም በምጠይቀው እጠይቃለሁ። እውነቱን ነው ፈልግ። መጀመሪያ እዘን አንተ እህት የሞተበት አትመስልም። ገባ? ሰውን ለመክሰስ የገባ ፊዚካል ነው ያለ ፊትህ ራሱ ገባ? አቡ እኔ ካንቺ ጋር እንትን ይታወቅ ነው የምለው ነው። ያቀናበርከው እንደውም በበጣም ያቀናበርከው አንተ ነህ። አንተ ነህ ልንገርህ፣ ሴራ ውስጥ የምትገባው አንተ ነህ። ምንም ያዝን ስሜት የለም። የምትበዘብዘው እንደውም አንተ ትመስለኛለህ። ብር አምጡ እያልክ የምትጎሰጉሰው ማለት ነው። እውነቱ ካወቀ ሊሆን ይችላል። አቡ አንተ ነህ እንደውም ገባህ እንዴ? በቃ እናት ፕሊዝ እናትዬ ተረጋጊ። መጀመሪያ ተነጋጊ። አንዴ እናት ይቅርታ ላቋርጥሽ ነው ቢቢዬ እኔ ይቅርታ ላንቺ ክብር አለኝ ውዴ፣ ላንቺ ክብር አለኝ። ግን የሱ ንግግር የሱ ሴራ በጣም ከባድ ስለሆነብኝ ነው እንደዚህ ልጅ። አዳም አንዴ ተረጋጊ። ልጅ አዳም ይላካውስ አንደኛ ነገር እዚህ ጋር እንጨቃጨቅ አይደለም። እየሰማሽ ነው? ልክ ነሽ። ይቅርታ ስለዚህ እንትን ይቅርታ ስላባባሉ ነው ማለት አንቺ ራሱ አንድ አይነት ድምጽ ነው። እሺ በደንብ ስሚ። በእግዚአብሔር ያወራውሽ ያለሁት እናቴ እኔ አይደለሁም ያወራውሽ ያለሁት ጓደኛዬ በአካል የምታውቃት ኤደንን ኢትዮጵያ ውስጥ በአካል የምታውቃት እሺ እሺ አንደኛ ነገር ማለት ነው እሱ ያማዋል። እንዲህ ብለሽ ልትናገሪው አቺ በዲሞክራቲክ በምንም መንገድ ልትናገሪው አቺ አንቺንም እኮ እኛ መኮነን እንችላለን። እዚህ ጋር ሁለታችንም መልስ ስለፈለግን ይቀርብ ነው። አንደኛ ነገር እኛ ነን ቀድመን ሀቢባን መልስ ስጭን ያልናት አንቺ አይደለሽም አይደለም። ሁለቱም ሰዎች ናቸው። ለአንቺ ዘመድሽ ለሱ እህቱ ናት። በሰው ቁስል እንጨት መስደድ የለብሽም፣ ጭራሽ የለብሽም። ገባሽ አይደለም? እሱ ውስጡን ይደማው። ሲቀጥል ደግሞ ሪከርድ ተሰማ አይደለም? አንቺ ኖርማሊ ኔቸር ካሰብሽው ሶስታችሁም ሶስት አይነት ነገር ነው ያወራችሁት። ወንድምየው አው እህቴ ናት የራሷ ነው፣ እሱን አልክድም፣ ታናሽ እህቴ ናት። ያኛው ካንቺ ጋር ደግሞ የገባው ገባና አው የራሷ ድምጽ ነው አለና አይደለም አለና እናንተ ከዛ እራሷ ናችሁ ተንሾካሾካችሁ። ኖርማሊ ተንሾካሾካችሁ ሜቢ ተጠራጥራችሁ ሊሆን ይችላል አይታወቅም። ግን ደግሞ አንቺ እዚህ ጋር ስመጪ አይደለችም ብለሻል። ካንቺ ጋር እኮ ርቀት አላችሁ። ወንድምየው ግን አብሯት የኖረ ያደረ ነው። እኔማ ወንድምየው አብሯት ያደገ ሙዲ ነገር ሊካድ ይችላል። ምን ይችላል? ይኸውልሽ አንዴ ልጨርስና ታወሪያለሽ። እኔ እድል ሰጥሻለሁ። እስካሁን ስታወሪ ነበረ። እሱ መልስ አልሰጠሽም ብዬ ነው ይቅርታ። ይኸውልሽ ስሚኝ፣ ሲቀጥል ደግሞ ማለት ነው አንዴ ላውራ፣ አንዴ እኔ ብዙ አላወራብህም። አንዴ ላውራ። እስካሁን ስታወሩ ነበር። እስካሁን እያወራችሁ ነበረ። ይኸውልህ ሬሳ ሞታለች፣ የእናንተ ህይወት አለች አይደለም? ወንድ አንድ ጊዜ ልጨርስ። እሺ ወንድማ የእናንተ ወንድማችሁ ምን አለ? አለች እህቴ አገኛታለሁ ከሄደች 3 ወሯ ነው አለ። 3 ወር ሄዳ ከ2 ወር በፊት ፖስት ብላለች ቪዲዮ በአንድ ወሯ ገና ከመሄዷ። አንተ ደግሞ 1 ወር አልክ። ወንድሟ ማለት 3 ወር ሄዳለች አለ። ከ2 ወር በፊት ግን ቪዲዮ ፖስት ብላለች። እኛ እኮ ቪዲዮ ፖስት የምንለው ሲመቸን ነው እንጂ ሳይመቸን አይደለም። ኖርማሊ ልጅቷ ጋር ቀንድም ስንደውል መጀመሪያ ሰውየው 2 ስልክ አቡ ደውላለች። የመጀመሪያው ተሽጧል አለ። ሁለተኛ ስልክ ስንደውል ደግሞ ፎቶሽን እለቃለሁ ስትልበት ለምን ፈርታ? እሷ ካልሆነች እኮ ያቺ ልጅ እኮ ኤደን ካልሆነች እኮ ልቀቂዋ አላናግርሽም ማለት ትችላለች። ኤደን ስለሆነች ግን ፎቶውን ስለፈራች እወጣለሁ አለች። ገባህ አይደለም? ኤደን ባንትሆን ግን አልፈልግም ፖስቺ ምን አገባት? እኔ ኤደን ካልሆንኩኝ ስለ ኤደን አያገባኝም፣ ወይ የሆነች ልጅ ካልሆንኩ አያገባኝም። ስለሚያገባኝ ግን ስለ ራሴ ስለሆነ
ፎቶ ከሚፖስትብኝ በወጣ ይሻለኛል፣ ሀቢባን ባናግር ይሻለኛል። ስራ ቦታ ከሆነ ደግሞ ያሉት ላይ መግባት አይመቸኝም። ስሬ ነው የሚቀርብብኝ። ለምን እሷ እዛ ውጪ ስራዋን እየሰራች ናት። ሜቢ እንዳላችሁትም ታግታ ሊሆን ይችላል ያቺ ልጅ እዛ ጋር ገባህ። ግን ስራ እየሰራች ከሆነ የራሷ ነው መቅደም ያለበት። ሁላችንም ራሳችን ነው የምናስቀድም። ሲቀጥል ደግሞ ምን አለች? ሪከርድ አለ። አንተ ጋርም ሪከርድ እንዳለው እኛ ጋርም ሪከርድ አለ። ገባህ አይደለም? ኤደን ናት እኔ አስቀጥርሻለሁ ሱፐር ማርኬት 180 ሺህ ብር ጓደኛዬ እስከሆነች ድረስ አምናታለሁ፣ እሄዳለሁ። ግን ምን አለች? 200 ሺህ ከፍዬ አስወጥቻታለሁ የመን ልደርስ ነው አለች ያለችው ማለት ነው። ግን የመጀመሪያው ሪከርድ ምን አለ መሰለክ? ለወንድሞቹ አንድ ቀብሬያታለሁ ሚል ሪከርድ አለ። በቃ እዛው ናት የተገኘችው፣ አልደረሰችም፣ ሌሎቹ ገብቷል አለች። አብሯት ቪዲዮ አሉት። እሺ ያቺኛውን አገናኝን ስንባል አጠገቤ እንዴ እኔ እከሊት ናት ብዬ ባገናኝ የት ታውቃታለህ? በመልክ ካላወቃት እኔ እኮ ጆሮዋ ላይ አድርጌ እንዲህ በይልኝ ብላት ለእኔ ነው የምትቀርበኝ እንጂ ለአንተ አይደለም። ትዋሽልኛለች። ሁላችንም ውሸታም ነን። ገባህ አይደለም? እዚህ ጋር እሷ ግን ብርሃኑ ልክ አይደለህም የማለት መብት የላትም። ልነግራት የፈለኩት ነገር ሲቀጥል ደግሞ አንተ አልተጎዳህም ምን ማለት እሱ ነው ህመሙ የሚያውቀው። ገባህ? ለዛ እህት አለም ለዛ ይቅርታ። አሁን ምንም አይነት ነገር ያወራን ያለ ነው እልሽ ለዛ ይቅርታ። እኔ ዝም ብሏት ከቅድም ጀምሮ አይ እሱ አንደኛ ያማዋል እንጂ ለእህቱ አንሱ አይደለም። ባይዘው ሄዶ ሬሷን ቼክ ማድረግ ይችላል። አንሱ አይደለም ለእህቱ። ሁለተኛ ነገር ደግሞ እኛንም ስታስቡን ያንተ እኔ ላንተ ድምፁ የራሷ ነው ብዬ ሜላት መጣ እዚህ ጋር የእሷ ድምፅ አይደለም ብትልክ ምንድን ነው የምትለው? ወንድማ የራስ ድምፅ ነው ብሏል። እሱ መሀል ቤት ግራ እንዴት ነው ማይጋባው? እሷ ግን ድምፅ አይደለም ካለች እየተጫወቱብኝ ነው ብለህ ነው እንጂ የምታስበው ልክ ናቸው ብዬ እኔ አላስብም። ሰባዊነት አሁን እኮ መስማትና ማየት ይለያያል። ይኸውልህ ሁለተኛ ነገር የሁላችንም ጉዳይ እኛ እንከራከር። መጠየቅ የምፈልገውን ብርሃኑን በስርዓት ብርሃኑ አንተ ምንድነህ ለኤደን ቤቲና ምንድናቸው ማለት መጠየቅ አለብን። በግልጽ እኮ ወንድሟ ስልክ ቁጥር ሰጥቶ ብር ላኩ ያለ ሰው ነው። ኤደን እኮ ኦልሬዲ ወይ ተባባሪ ናት ወይ ታጋሽ ናት። የሚታወቅ ነገር የለም ምንም አይነት ነገር ገባህ አይደለም? ሲቀጥል ደግሞ ማለት ነው እኔ አንድ ጥያቄ ልጠይቅህ። ወንድሟ ለምን ድምጿ ነው ብሎ አንተ ድምጽ አይደለም ስትል ሁሉም ሀሳባቸውን የቀየሩበትን ምክንያት ብቻ ንገረኝ። ወንድሟ ድምጽ ነው ብሏል፣ አንተም ድምጽ አይደለም ስትል ሁሉም አረ ድምጿ ነው ብለው ከዛ በኋላ ሀሳብ የተቀረበበት። ቀደምም ሀቢብን አላገኘኋትም እንጂ ልክ ሀቢብ በምደውል ታይም ወንድምየው ከአንዴም ሁለቴ ተነስቶ ሄዷል። ከአንዴ ሁለቴ ከላይ ወጥቷል። ሀቢብ የሆነ ስልክ ላይ ስደውል እዚህ ጋር ያንተም ሰው ታግቶ ከሆነ እግዚአብሔር ነው የሚረዳን ሁላችንም። ግን ልንገርህ ማን ጋር እውነታው እንዳለ ፈጣሪ ነው የሚያውቀው ምን የሚለው። ስለዚህ እየተማመንን ሁላችንም እናድርግ ነገሩን። እግዚአብሔርን ከላይ አስቀምጠን ገባህ? የእናንተ በህይወት አለች እዚህ ጋር እሷ ሞታለች። እግዚአብሔርን አስቀምጠን ኤደንን አግኝታ ትሄዳለች አይደለም? እናንተስ ኤደን ደግሞ ታግታብኛለች እያላችሁ ነው። ስለዚህ የደላላ ስልክ አላችሁ፣ አካውንት ትራንስፈር የሚያደርጋችሁበት ትራንዛክሽን አላችሁ አይደለም? ትራንዛክሽን ይዛችሁ ሂዱ ንግድ ባንክ፣ አድራሻ አውጡ፣ ማንነት ወቁ። ልክ ማንነት ሲታወቁ ሲያዙ እውነቱን ማውጣታቸው አይቀርም። በዛ ኤደን ስትገኝ ኤደን ደግሞ የቤተልሔም ነገር ይታወቃል። ቤተልሔም ሞተች በህይወት አለች የምናውቀው ነገር የለም። ገባህ አይደለም? ሬሳ ይሁን ምን ይሁን አይታወቅም የተጣለው። አንተ በኤደን ቦታ አድርገህ ነገሮችን ኢማጂን አድርጋቸው። ሬሳ ሞታለች ብዬ እጇን አጣጥፌ ብልክልክ ምንድን ነው የምትሆነው? ገባህ? ሞታም ከሆነ እኮ በቃ ትቀበራለች በስርዓት። ግን እንደ ውሻ ነው የጣላት ጅቡቲ በረሃ ላይ ገባህ ወይ? ፀሐይ ወይ ጅብ እንዲበላት ሜቢ እኮ ሕክምና አስፈልጓት ይሆናለች ልጅ። ግን ያቺ ልጅ ማንን አምና ወጣች? ጓደኛዬ እንደራሷ አንድ ቤት ስለኖሩ ስለምታምናት ነው። ባታምናት እኮ ተንከልክላት ውጥም። እሷ እኮ ነገ ህይወቴን የተሻለ ደሞዝ አገኘው ብላ ነው የወጣችው። ቴሌ ከፈቀደ ሙሉ ሪከርድ መውጣት ይችላል። ገባህ? ግን በእሷ መታወቂያ ስለወጣ መታወቂያዋ አብሮ ስለተቀበረ መታወቂያዋ ስልኳ ቅድም እርግጠኛ ነኝ ያቺ ልጅ ስልኳ ይፈተሽ ሲባል ይሻለችው ስልኳ አብሮ ስላለ ነው፣ ከኤደን ጋር ስላለ ነው፣ መታወቂያም አብሯት ስላለ ነው በኮንፊደንስ እንደዛ ልታወራ የቻለችው። ገባህ አይደለም? ደግሞም ስለምታውቀው ነው ኬርለስ የሆነችው እንጂ እኮ የጨነቀው ሰው ኧረ እኔ እንዴት ላድርግ ነው የሚለው። ገባህ? እኔ ምን ውስጥ ልግባ ነው የሚለው።
እሷ ግን ግድም አልሰጣትም ለአንድ ነገር እንኳን። አንድ ነገር ልንገርሽ እና አሁን እዚህ ጋር እኔ በቃ ጨርሻለሁ። ግን ምን ልልህ ነው ከሱ ጋር የምትከራከረው ነገር አያስፈልግም። ጥያቄ ካለ ለሀቢባ ነው መጠየቅ ይችላል። እሱም ካለ ለሀቢባ ነው። በቃለም አንድ አዳምጪ እንዲናገር እሺ ትሰሚኛለሽ? አሎ እኔ እየሰማሁህ ነው። ቀጥል። አመሰግናለሁ። በጣም አመሰግናለሁ ስለ አንቺ እንትን ማለት ነው። ግን እዚህ ጋር አሁን እውነታና እውነታው አንቺ ብዙ ነገር እውነታ ያወራሻቸው ነገሮች አሉ። በዛ ልክ ደግሞ የተለያዩ ነገሮች ያወራሻቸው ነገሮች አሉ። እኔ የብርሃኑ እህት እውነት ለመናገር የኔ እህት ነች። እውነት ለመናገር የብርሃኑ እህት ሞታለች አልሞተችም ፈጣሪና ፈጣሪ ብቻ ነው የሚያውቀው። ወይም አውቀው በሷ ሊነግዱ አስበው ሊሆን ይችላል። የብርሃኑ እህትና የኔ እህት ጓደኛሞች ሊሆኑ ይችላሉ። አብረው ይሄዱ አይሄዱ ማንም ሊያውቅ አይችልም። አይዶን ነው ምንም ነገር የሚታወቅ ነገር የለውም። ይሄ ትልቅ ሴራ ሊሆን ይችላል። ሲስተር የማውን እዚህ ጋር ገብታ አንተ እንደውም ምንድነው እንደውም አንተ መጠየቅ አለብህ ምናምን ያለችበት ምክንያት ትክክል ላይሆን ይችላል። በሰውኛ ስናስበው ማለት ነው ላይሆን ይችላል። እኔም አንድ የህግ አካል ነኝ። እኔ ልንገርሽ፣ እኔ አንድ ነገር የምነግርሽ ምን እንደሆነ ታውቃለሽ? እኔ ማንኛችንም ሰው እንዲጠፋ እንዲታገት እንዲሰቃይ ማንም የሚፈልግ ሰው የለም። እኔ በትልቁ በእውነታው ነገር ላወራ የምችለው ሀቢቢ እግዚአብሔር ይስጥሽ። በእምነትሽ ሁሉ በእምነትሽ በምታምኚው እምነት ፈጣሪ አምላክ እግዚአብሔር ይስጥሽ። ይሄን ነገር አንቺ ገብተሽ የምታጣሪውን ነገር አጣሪ። ህዝብ ይስማው፣ የተባለው ነገር ህዝብ ይስማው። አንቺ የምትይው አሁን ለማነች የምትባሉ ስሟን አላውቃትም። ለእሷ ምን እንደሆነች አክስት ትሁኝ እህት ትሁኝ ወይም ሌላ ቲፎዞ ትሆኝ ምን አላውቅም፣ የማውቀው ነገር የለኝም። ግን ለኤደንም ለዛችኛዋም እኔ ኤደንም እህቴ ስለሆነች አይደለም ያችም ሙሉ ለሙሉ እህቴ እንደሆነች ነው የማስበው። ማንም ሰው ከሀገር ወጥቶ እንዲደፋ ወይም እንዲሞት እኔ አልፈቅድም። ስለዚህ ግን እንድረስላቸው፣ እውነታውን ነገር መርምረን እንድረስላቸው። እውነታው ነገር ይሄ ብቻና ይሄ ብቻ ነው በቃ። ስለዚህ አንቺ ያልሽው ነገር ያውን በኢትዮጵያ ንግድ ባንክም ሆነ በየትም ንግድ ባንክ ሄጄ መመርመር ጠፍቶኝ አይደለም፣ መመርመር እችላለሁ። ግን ስመረምር ኤደንም ሆነ ሌሎች የታገቱ ሰዎች እዛ እኛ ስንመረምር ህግ እዚህ ጋር ሲይዘው እነሱ እንዳይገሏቸው ነፃነታቸው የተከፈለው ነገር ተከፍሎ በሪከርድም በገንዘብም ያለው ነገር ተይዞ ልክ እነሱ ልክ ከተለቀቁ በኋላ እኛ ጎን ለጎን የምናስኬደውን ነገር እናስኬድ የሚለውን ሀሳብ ይዤ ነው እኔ በበጎነት። ምክንያቱም ህይወታቸው እንዳይጠፋ ብዬ ነው እኔ እንትን ያልኩት። ያቺ እውነት ከጠፋች የእናንተ የብርሃኑ ሀዘን የሀዘን ነው፣ እውነት ለመናገር ማለት ነው። ሁላችንም ፈጣሪ የፈጠረን። አንቺ ያልሽው ነገር ትክክል ነው፣ ህዝብ የሚወቀው። እኔ አሁን ቅድምዬ የእሷ ድምፅ አይደለም፣ የእሷ ድምፅ ነው ያልንበት ምክንያት እዚህ ጋር ቤተሰብ ነው ያለ ነው። አክስቶቿ ናቸው፣ እኔም አጎቷ ነኝ። አጎቷን አክስቶቿ ናቸው ልበሊ። አንድኛዋም ያሳደገቻት ነች፣ አንድኛዋም ትክክለኛ አክስቷ ነች። እኔም ወንድሟ ነኝ። አጎቷ ልሁን እንጂ አባትና እናት አላሳደጓትም። ያደገችው አያቴ ጋር እናቴ ጋር ያደገችው እውነት ለመናገር ማለት ነው። እናቷ በሽተኛ ነች። ለዛ ነው እህቴም እንደ እህቴም ቆጥራት ከእህቴም በላይ ማስፈልጭ ማያት ማለት ነው። እህቴም ብቻ አይደለም ያቺኛዋም የተባለችው በህይወት የሌለችው የተባለችው እግዚአብሔር ፈጣሪ አምላክ በህይወት እንድትኖር ፍቃዴ ነው። እውነት ለመናገር ማለት ነው በህይወት እንድትኖር ለኔ ፍቃዴ ነው። እንድጠፋብኝም ማንም ሰው እንድጠፋበት ማንም አይፈልግም። እኔ ብርሃኑም ሆነ እኔ አሁን ብርሃኑም የእሷ ድምፅ ነው። በዚህ ሲሆን እንዴት ልገባ ትችላለች፣ ሌላ ሰው እንዴት ሊገባ ይችላል ምናምን ብሎ አወርቷል። ብርሃኑም ሊገነዘብ ይችላል፣ እኛም ልንገነዘብ እንችላለን፣ ህዝብም ሊገነዘብ ይችላል፣ ሀቢብም ልትገነዘብ ትችላለች። ሁላችንም ግንዛቤ ያለን ልናገናዘብ ይቻላል። የሰው ልጅ ግን ሲያወራ አንዳንድ ነገር ሲያወራ የሆነ ነገር ሊሳሳትና ጣልቃ ነገር ሊያወራ ይችላል፣ እውነት ለመነጋገር ማለት ነው። ስለዚህ እንደዚህ ይቅርታ፣ ልክ እንዳንተ እንደዚህ አስተውላ መናገር ነበረባት አክስትየው። በጣም ይቅርታ ብያለሁ። እኔ ማንም ሰው እንዲጎዳብኝ አልፈልግም። እኔ እኮ እህቴ ህገወጥ ከሆነች እኔ እዛ ድፍት ትበል፣ እኔ ምንም እንትን አይደለም። ምክንያቱም ህግ የምትቃወም ከሆነ ህግ ዘላ ከሆነ ወይም አላግባብ እንትን ሰው ስባ ከሆነ እኔ እህቴ አይደለችም፣ በቃ እህቴ አይደለችም። ስለዚህ ግን ይቺ ልጅ ምስኪን ነች። ምን ማለት ነው? ምንድነው የምትሰራው? የህግ አካል ነኝ ስትል
አይ ዞሮ ማንኛውም እዚህ ጋር ህገወጥ እንዲሰራ ማንም የሚፈቅድ የለም። ማንኛውም ሰው በህገወጥ የሰው ልጅ ወጥቶ ህገወጥ እንዲሰራበት ማንም አይፈቅድም አይደል? ምክንያቱም የሰው ልጅ በአላግባብ ወጥቶ እንትን በውጭ እንዲቀር አይፈለግም፣ እውነት ለመናገር ማለት ነው። ስለዚህ ለማንኛውም ማንኛውም የሰው ልጅ ዜጋ ነው። ህይወት ያለው ሁሉ የሰው ልጅ የሆነ ሁሉ ለሰው ልጅ ማንኛውም ሰው እኔ እህቴ ስለሆነች አይደል ስጋዬ ስለሆነች አይደል የብርሃኑት የኔ ስጋዬ ነች። አክስትየው አስቀይመዋለች። እሱን ያለበት ሀዘንና ህመሙ ይበቃዋል። እንደዚህ ልትለው አይገባም። ማንንም ሰው ደፍሮ እንደዚህ ያዘንካት መስልም እንዲሆን ካት መስልም አንተ ራስህ ተጠርጣሪ ነህ። ይሄ ሁሉ ነገር ምንም የተናገረ ነገር የለም። እሱ ምንም ሳይል ነው እሷ ቀጥታ እኔ አሁን ብርሃኑ ምን ይሁን አላውቅም። እስካሁን ድረስ ሳይለንት ሆኖ እያዳመጠ ነው፣ እየሰማን ነው። ጣልቃ አልገባም። አክስትየው ይቅርታ ጣልቃ እውነት ለመናገር ጣልቃ አልገባም። እኔ ምን ፈጣሪና ፈጣሪ ብቻ ናቸው የሚያውቁት። ግን እውነት ለመናገር የሀቢቢ አንቺ በሐቅሽ ኑሪ፣ በእምነትሽ እውነት ለመናገር ማለት ነው። እኔም በእምነቴ ብርሃኑ ምንም ነገር የተናገረ ነገር አለ ብዬ አላምንም። አንተ አልወስንም። ምንም አልተናገረም፣ እያዳመጠን ነው። እግዚአብሔር ያክብረው። እውነታውን ነገር ደግሞ ህዝቡ አክስትየው ይቅርታ ተጠይቀው በድለዋለች፣ ከመሬት ተነስታ ሰድባዋለች እያለ ነው በኮሜንት። ስለዚህ ይቅርታ ትበለው እንጣና እሺ ትለዋለች። እሷ ይቅርታ ትጠይቀዋለች። ምንም ካፉ አልወጣም። እሱ ለራሱ ለህቱ ስትል ይጠይቅ ነው ትለዋለች። የሰው ልጅ በስሜት የሚያወራውን ነገር አያውቀውም፣ ታውቂያለሽ ሀቢቢ። ስለዚህ እኔ አሁንም የእሷን እኔ እንጃ ብቻ እኔ ምን እንደምልሽ ብርሃኑ ምን እንደምን አልናገርም። እኔ እንጃ አላውቅም። ብሬ በጣም ይቅርታ ማለት ስሜታዊ ስለተናገርኩ በጣም ይቅርታ። በጣም ማማዬም አንቺ ማን ልበል ይቅርታ። እሺ ውዴ፣ ለኔ ችግር የለም። ግን አንቺ ፍትህ የሚሰጥሽ ለሰው ፍትህ ስታሰጭ ነው ለወደፊቱ። በጣም ይቅርታ። ለምን መሰለሽ እኔ በጣም ይቅርታ፣ ታላቅ ይቅርታ ሁላችሁም ማለት ነው። በጣም ይቅርታ እንግዲህ ባለማወቅ በተናገርኩት ነገር ማለት ነው። እኔ ግን ማለት ነው እኔ እንዳልኩት ነው። በቃ እንደሰማሽ ከሆነ ስራን ጀምር ምናምን ብያት እሺ ብላኝ እንደቀረች እኔ አራስ ሆኜ እንደቀረች ከዛ በኋላ በ27 ሄዳ 1 ወር ሆናት ብዬ ተብሎ ተደወለልኝ። ኤደን ታግታለች፣ ስለዚህ ብር መዋጮ የሚባል ወሬ ተሰማው። ይሄን ማውቀው እንጂ እንደገና እሱ የሷ ድምጽ ነው ተናድጄ ስሜታዊ ሆኜ የተናገርኩት። የመጀመሪያው ድምጽ ማለት ነው እናቴ እኔ ስሚ፣ አንደኛ ማለት ነው እኔና አጠገቤ ያለ ሰው 2 ቃል ብንነግርሽ በዚህ በአሁኑ ምስልሽ ትናደጃለሽ። ከኛ በላይ በጣም ነው የምትናደጅ፣ ከኛ የበለጠ 2 ቃል ብትሰሚ። እኛ እኮ የኛ ብቻ መፍትሄ ይሰጥ የእናንተ ልጅ ወደ ኋላ ትቅር አይደለም። ግን አንድ መፍትሄ የሚሰጠው መነሻው ሲታወቅ ነው። መነሻው ደግሞ ጓደኝነታቸው ነው፣ ትስስራቸው ነው። ገባሽ አይደለም? ጓደኝነታቸው ምን አመጣ? አንደኛዋ ሄደች ወደ ውጪ ማለት ነው። ስትሄድ ጓደኛዬ ሄደች፣ እኔ መለወጥ ኤደን ቀድማ ሄደች። ኤደን ማለት ነው ቀድማ ሄደች። እኔ ደግሞ ኤደን ጓደኛዬ ከሆነች እኔም ኤደን ስትለወጥ እኔ መለወጥ እፈልጋለሁ። ያለው ነገር አሪፍ ከነገረችኝ ጓደኛዬ እኔ እመጣለሁ። ሜቢ እኮ ኤደን እዛ ጋር ደላላ እያታለላት ይሆናል። እንዲህ በያለ በዛ እንዲያረግሻለሁ ሰው አምጪ ብሩን ሰንስብ እያላት ሊሆን ይችላል። አይታወቅም። እዚህ ጋር አይታወቅም። እሱ ፈጣሪ ነው የሚያውቀው። ኤደንን ብላ ያቺ ልጅ ወጣች። ገባሽ አይደለም? አንድ እኮ ሪካርዱ የእሷ ሜቢ ድምጽ ላይ ሆን ይችላል እንጂ ሁሉንም የእሷ ድምጽ አይደለም ብለሽ አትከራከሪኝም። መቼስ ያወራችሁ በስልክ ሁሉንም እኮ አይደለም። እኔ እኮ ይኸውልሽ ሁሉንም እኮ አላልኩሽም። ኤደን ሲላት አይ እሱኛው ግት ትቻለሽ። መጀመሪያ ግን ደውላ ሞታለች ያለችው እሷ ናት። በምን ቤተሰቦቿ እንደሆነች ከልጇ ውጭ አውቃ ደወሉ? አንደኛ ጥያቄ እንጠይቅሽ። አውልሽ እኔ ፍቅር አንዴ ኤደን ነኝ አንዴ እና ሞታለች። እሷ አልቻለችም፣ ሌሎቹ ደርሰዋል አለች። ሁለቱም የሰሩት ስራ ስህተት ነው። ሁለቱም ህገወጥ መንገድ ነው። አንደኛ ነገር ነው የምልሽ፣ ሁለቱም የሄዱበት መንገድ ማለት ነው። ግን ደግሞ የሰው ነፍስ ለምን ይጠፋል? ያለ አግባብ ነው። እዚህ ጋር ጥያቄው እዚህ ጋር ኤደንም ጥሩ ሁኔታ ላይ ካልሆነች እኛ እኮ እንተማመንና መፍትሄ ይገኝ ነው። ሁለቱ ጓደኝነት ወደ ስህተት ወሰዳቸው ስለሚተዋወቁ። አሁን ኤደን እንትን ትበልልኝ። ኤደን አይደለችም። አንዴ ውዴ፣ አንዴ ትሰሚኛለሽ? ጓደኝነታቸውን ወንድሟ ያውቃል፣ ይተዋወቃሉ ከኤደን ጋር
ልንገርሽ፣ አንደኛ 2 ምስክር ሰጥሻለሁ። ታይ 2 ምስክር ኮሜንት ስክሪንሾት ያደረኩት አለ፣ በውስጥ እልክልሻለሁ። ኮሜንት የሚደራረጉትን ቪዲዮ ላይ ቅርብ ጊዜ ደግሞ ልትሄድ ከመሄዷ በፊት ነው ወይስ ከሄደች በኋላ? ከመሄዷ በፊት አይደለ ቪዲዮ የተፖስተው ያላችሁት? ከመሄዷ በፊት ሙሉ ኮሜንት አለ። ቢቀጥል ደግሞ እቺኛው አስታይሻለች፣ እሷ ጋር መተዋል ለሁለቱ ነው እና ቻው ልሄድ ነው። እሷ ሜላት ጋር መተዋል። እኔ ቤት ለኔ እህቴ ነች መተዋል እሷ ጋር ማለት አንዴ። እሺ እኔ ቆንጆ አሁን ሁለተኛዋ ጓደኛ የተባለችው አዲስ አበባ የተከራየችው ኤደን የተከራየችው የት ነበረ? ኤደን የተከራየችው አላውቅም። አብሮ መስተንግዶ እንደሚሰሩ ግን አውቃለሁ። መስተንግዶ እንደሚሰሩ ጓደኛዋ ሆነች። አንድ ሰው እንትና ታውራት ትጠይቃት። እሷ አንዴ ማለት እየተለማመጥን መመሰልሽ ወደ መስመር መግባት ስላለብን ማለት ነው። ኤደንና ይህች የምትሏት እህታችን የት ነው የሚተዋወቁት? መስተንግዶ ላይ ስራ ላይ ይተዋወቃሉ። እስከ ጅማ ድረስ አብሮ ሄዷል። አብሮ ሰርቷል። የት ሲሰሩ? ጅማም አዲስ አበባ የት አካባቢ? አዲስ አበባ 24 ይዛት እኮ ስሚኝ፣ በተረጋጋ መንፈስ አውሪኝ። የሚሰሩት አላውቅም እኮ እሱን አጣሪያ የት እኮ ስማታ ለመሰሽ እኔና አንቺ ሆነ ማለት ነው። ቦታው መሄድ ስላለብን ቦታው እዚህ ቦታ አብረው ሰርቷል የምትይ ቦታ ይኸውልሽ እናቴ፣ አንደኛ ነገር ጓደኛዋ ባትሆን እንዲያትከራከርላት ቤተልሔም የምትባል እንደዛ ማለት ነው። እኮ ቆንጆች አንዴ እየሰማሽኝ ለመሰሽ እንዲጠራ እኮ ነገሩ እንዲጠራ ነው እየነገርኩሽ ያለሁት። የት አካባቢ አዲስ አበባ የሰሩት የት አካባቢ ነው? ጅማ የት አካባቢ ነው? ይሄን ነገር አጣሪና ማለት ነው ሁለታችንም ሄደን የሚሰሩበት ቦታ ማጣራት እንችላለን። የቀጠራቸውን ሰዎች ማለት ነው። አንዴ እሺ፣ እኔንም አዳምጪኝ። ጓደኛሞች መሆናቸውን ማጣራት የፈለግሽው? ጓደኛሞች ሳይሆን የሰሩበትን ቤት ፈልጋለሁ። የሰሩበትን ቤት እኔ አላውቅም። እኔ ጋር ግን እኔ ጋር ይዛት መጣለች። አብሮ መስተንግዶ እንደሚሰሩ አውቃለሁ። እኔ ጋር ይዛት መጣለች። ኤደንን እኮ የት ነው የምትሰሩ ብለሽ አልጠየቅሽም? ከ10 ወር በፊት ይዛት መጣለች። ከመሄዷ በፊት ይዛት መጣለች። እኔ ጋር ከ10 ወር በፊት የት ነው እንሰራለን ያሉሽ? ስራውን አልነገረችኝም እኮ በምን መረጃ እኔና አንቺ አሁን ማለት ነው በምን እንግባባለን? እኔ ከ10 ወር በፊት የት ሀገር እንደነበረች አውቃለሁ። እንደገና ደግሞ ቅርብ ሰዓት ከመሄዷ በፊት ደግሞ የት እንደምትሰራ አውቃለሁ። እሺ ልንገርሽ፣ አንደኛ ነገር ኤደንን ባያውቋት የኤደን ፎቶን አያወጡትም። ለስልስት ሙሉ ባልከራከርሽ ኤደንን ባያውቋት ስለ ኤደን መልስ አይሰጡሽም። የኔ ቆንጆ ስለ ፎቶማ አሁን ቴክኖሎጂውን ታውቂዋለሽ። ከቴሌግራምን ብዙ ወንጀል እንደሚሰራ ታውቂያለሽ እንዴ? ለምን በዚህ ዘመን በ21ኛው ዘመንማ ፎቶ ከመጣ ብለሽ ልትከራከሪ አትችይም። እዚህ ጋር አንቺ ናርቲ አንዴ ስሚ፣ ምን አልሽ? የአሁኑ ሪከርድ ነው እንጂ የእሷ ያልሆነው የቀድሙ የእሷ ነው አልሽ። ኤደን ጌታ አምጥታ ታወራለች። የቅድሙ አይደለም ያልኩት። ኖ እንደዛ አላልኩም። የመጀመሪያው ኤልሽ ከሪከርዱ የመጀመሪያው እኔ ልጅ ኦርቶዶክስ ነኝ እና የመጀመሪያው ኤደን ነሽ ወይ? አዎ ደህና የምትለው የኤደን ድምጽ ነው። ከዛ ያለፈው ግን የእሷ ድምጽ አይደለም። እኔ እኮ ልንገርሽ አሁን ማደሬን አላውቅም። እናንተ የምትፈልጓት ኤደን ከሀቢባ ጀርባ ያለችው ናት። እርግጠኛ ናችሁ? እሷ ናት። ፎቶ ማየቷ ነው። ግን ተፈለገ ለሀቢቢ ሙሉ ፎቶ የቲክቶክ ፕሮፋይል መላክ እንችላለን። አለኝ አክስቷ ሁሉ ነገር አለኝ። የቲክቶክ ፕሮፋይል ነገር አለ። አይ ሌላ ጥያቄ ጠይቅሽ። ስልክ ያኔ ይደወልላችሁ ለእናንተ ታገተች ስትባሉ ለምን እርምጃ አልወሰዳችሁም? ወዲያው ሀቢባ ጋር እርምጃ ወዴት ትወስጃለሽ? ስሚኝ፣ የሚደወለው የሳውዲ አረቢያ ስልክ ነው። ሀቢባ ጋር እንዴት ዛሬ ጋር ሰላይ ላይ ብለዋል እኮ። ስሚኝ፣ እኛ እንኳን አይደለም ያየነው፣ የጎረቤት ሰው ደውሎ ፎቶዋ ተለጥፏል፣ ስለዚህ ገብታችሁ ድምጽ ሁኑ ስለተባለ ነው እንጂ እኛማ ደሃ ቤተሰቦቿ ማሰባሰብ ነው እንጂ አቅም የለንም፣ የሚዲያም ሰው የለንም፣ የክፍለ ሀገር ሰው ነን፣ የምናውቀው ታሪክ የለም። ሞክራችሁ ታውቃላችሁ? ከዚህ በፊት ሞክራችሁ ታውቃላችሁ? ማንጋ ሀቢባ ጋር
እኛ እናቃተም እንዴት ብለን ሞክራን እዛ በምን አቅማችን ብር ሰብስቡ ተብለናል። ስለ ብሩ አመሰሰብ ሞክራችሁ አታውቁ? ማናችሁ ሞክራችሁ አታውቁ? አንድ ጊዜ ጥያቄን ብቻ መልሽልኝ። ማናችሁ ሞክራችሁ አታውቅም? እናቴ ማናችሁ ሞክራችሁ አታውቁም? እኛ ሀቢቢ ጋር እኔ እንግዲህ እኔን በማውቀው ማለት ነው ያቅሜን ከመስሪያ ቤት ምንም እያሰባሰብኩ ነው እንጂ ምንም ማውቀው ታሪክ የለም። የኔና እኔ ምንም ማውቀው ታሪክ የለም። ኖይ ሀቢቢ ልልሽ የፈለኩት ሌላ ሰው ጋር አላልኩሽም። ሀቢቢ ጋር ላይቭ ላይ ቴክስት አድርጋችሁላት ታውቃላችሁ ነው ጥያቄ። ሌላ ሰው እንግዲህ ቤተሰብ ያርጋል አያርጋ አላውቅም። በራሴ ግን እኔ አላረኩም። ለምን እኛ 500 ሺህ ብር በፊት እኔ ብለኔ አይደለም ነው። ቅድም ወንድሟ ምን አለ መሰለሽ ሀቢቢ ጋር ቴክስት አደረግ ነበረ ስንት ጊዜ ሙሉ አለ። ሀቢቢ ጋር ቴክስት ካረግሽ ብዙ ቴክስት ካረግሽ አክሴፕት የምትቀበልሽ በአንድ ቀን ውስጥ ነው። ለምን አሳሳቢ ጉዳይ ነው። ገባሻ? ዛሬ ባታየው ነገ ትነግርሻለች መልሱን። ወይ አንዴ ልጨርስ። አሁን ደላላው ደወለልኝ። አንዴ ደላላው አገናኘኝ ብዬ ስለነበር ደወለ። ሚውት አድርጉ ካላየው ቀርቼ ነው። ከ14 ላይ ነው የደወለልኝ። አሁን 21 ሆኗል። ወደ 8 ደቂቃ አልፎታል ከደወለ እና ፕሊስ ማንም ሰው ሚውት እንዳያበራ እሺ እባካችሁ። ሄሎ ይቅርታ ደውለህ ነበር አላየሁትም። አሁን ያየሁት። አስገባለሁ ያልክ ነበር እኮ ቤት ስደርስ ኤደንን አገናኝሻለሁ ስላልከኝ ካገናኘከኝ በኋላ አስገባለሁ ብዬ ነግሬህ ነበር እኮ። ወደ ቤት ስትመለስ ሚስኮል አድርግልኝ ብዬሽ ነበር። ወጀቷማ አንገታ ቆርጣ ነው ወደ ቤተሰብ የምንልከው። ለምን የለም ብሎ 10 ጊዜ